እኔ የማይገባኝ ዘወትር ተመሳሳይ ነገር እያደረግ ለምን የተለየ ውጤት እንደምትጠብቅ አይገባኝም። ይህ ሳይንስ ለምን ህይወት እንዳልተለወጠና እዛው የሚሽከረከር አዙሪት መሆኑ ግራ ያጋባሃል። ስለምትፈልጋቸው ነገሮች ማለትም ስለ ግቦች፣ ህልሞች አንድ ቀን እንዲሆናለው ያልክ ታወራለህ። ግን በፍጹም ጥቂት የሆነች እንቅስቃሴ ወይም ተግባር እንኳን አታረግም። ምክንያቱም ትክክለኛውን ስሜት፣ ትክክለኛውን ሙድ፣ ትክክለኛውን ጊዜ፣ ትክክለኛውን መነሳሳት እየጠበቅክ ነው። አንተ ይሄንን በምትጠብቅበት ጊዜ ህይወት ያላንተ ትቀጥላለች። እውነታው ይሄ ነው። ሊያድን የሚመጣ ማንም የለም። እንዴ መሰለ ካልጋ እየጎተተ የሚያስነሳ ወይም የምትፈልገውን ግብ ወር ዓላማ እንድታሳካ የሚያደርግ ማንም የለም። ያ የአንተ ስራ ነው። ሁሌም እንደዛ ነበር። የምትፈልገው ህይወት ከተዘጋ በር ጀርባ አይደለም። ለእድለኞች ወይም ተሰጥኦ ላላቸው ብቻ የተጠበቀ አይደለም። የምትፈልገው ህይወት የሚገነባው በእያንዳንዱ ቀን በምታደርገው ምርጫ፣ ቀን በቀን በተግባር በዲሲፕሊን ነው። ግን አልዋሽም፣ ያ መንገድ ከባድ ነው፣ ማራኪ አይደለም። ብቸኝነት ይበዛዋል፣ ግን ይሰራል። ጥንካሬ ከምቾት አይመጣም። ከምቾት ቀጠና እስካልወጣህ ድረስ ጥንካሬ ከምቾት አይመጣም። የሚመጣው ከባዱን ነገር ከማድረግ ነው። በተለይ ማንም በማያይ ጊዜ ጥንካሬ የሚመጣው ዛሬ ተስፋ እንደማትቆርጥ ከመወሰን ነው። እመነኝ፣ ዝግጁ ሆኖ ለመነሳት የምትጠብቅ ከሆነ ለዘላለም ትጠብቃለህ። ጠባቂ የሆነ ትቀራለህ። ስለዚህ አትስማቸው። ዝግጁነት ተረት ነው። አንተ መንቀሳቀስ ስትጀምር፣ ወደ ተግባር ስትገባ ዝግጁነትን ትፈጥረዋለህ። ተግባር ዝግጁነትን ይፈጥራል። መጀመሪያ አንተ ተንቀሳቀስ፣ አእምሮ ይከተላል። እድገት የሚጀምረው እዛ ጋ ነው። ሌላው ደግሞ ጊዜ እንዳላደርገ መኖር አቁም። ጊዜ የለህም። ህይወት ደክሞሃል ወይም ግራ ገብቶሃል ወይም ሙድ አይደለም ብላ አትጠይቅህም። ካንተ ጋርም ሆነ ያላንተ ትቀጥላለች። ስለዚህ ምን ይሁን? ሌላ ዓመት፣ ሌላ ሰኞ፣ ሌላ ጠዋት፣ ሌላ አሪፍ ቀን እየጠበቅክ ነው? ወይስ አሁንም አንድ ቀን እያልክ ነው? ወይስ ዛሬ ቀን አንድ እንዲሆን ወስነሃል? መጠበቅ አቁም፣ ሰበብ አቁም። ምክንያቱም ነገሩ ይሄ ነው። የምትፈልገውን ነገር ከፈለግከው ታገኘዋለህ፣ ግን ትለፋበታለህ፣ መስዋዕትነት ትከፍላለህ። ብዙ ሰዎች የተሻለ ህይወት ይፈልጋሉ፣ ግን ለዛ ለተሻለ ህይወት ዋጋውን ለመክፈል ጊዜው ሲደርስ ብን ብለው ይጠፋሉ። ህልማቸውን ያለ ዲሲፕሊን፣ ያለ ጥረት፣ ያለ ትጋት፣ ሽልማቱን ደግሞ ያለ ስራ፣ ያለ ልፋት ይፈልጋሉ። እንደዛ አይሰራም ብራዘር። በፍጹም ሰርቶ አያውቅም። ማቆም የምትፈልግባቸው ቀናት ይኖራሉ። ተስፋ የምትቆርጥባቸው ቀናት ይኖራሉ። ግራ የምትጋባበት ቀናት ይኖራሉ። የተሰበርክ እንደሆነ የሚሰማ ጨለማ ቀናት ይኖራሉ። ፈተናው ያ ነው። ማንነትህንም በትክክል የምታውቀው በዛ አይነት ሁኔታ ውስጥ ነው። እድገት በምቾት ውስጥ አይከሰትም፣ በግርግር ውስጥ ግን ይቀረጻል። ብቸኝነት፣ አለመረዳት ምንም አይደለም። ስኬት ብዙ ጊዜ እንዲሁም ብቸኛ ነው። ሁሉም ሰው አያጨበጭብልህም፣ ሁሉም ሰው አይረዳህም። ተዋቸው፣ እነሱን ተዋቸው። ይሄ ህይወት እኮ ያንተ ነው። እናም ልታደርገው በወሰንከው መሰረት አድርገው፣ ይሆናል። እዚህ ጋር አንድ ጥያቄ ማንሳቱ አስፈላጊ ይመስለኛል። ምን አይነት ህይወት ነው የምትፈልገው? አማካኝ መሆን ማለትም ተራ የተለመደ ህይወት መኖር? ምላሽ አዎ ከሆነ እሱ ቀላል ነው። ዝቅተኛውን አድርግ። ተኛ፣ ምቾትህን ማጣትን አስወግድ እና ህልሞች ቀስ በቀስ ሲበኑ ሲሞቱ ትመለከታለህ። ግን ከዚያ በላይ ከፈለክ፣ ትርጉም ያለው ህይወት ከፈለክ ትታገለዋለህ። እያንዳንዱን ኢንች ታገኛለህ። አቋራጭ የለም። የእርዳታ እጅ የለም። ትጋት ብቻ።
ለመረጋጋት እምቢተኛ የሆነ ሰው ሁን። ብርድ፣ ከባድ፣ ማንም በማይሰራበት ጊዜ የሚገኝ ሰው፣ ህመምን ወደ ነዳጅ የሚቀይረውን ሰው ሁን። የሚያስፈልግ መነሳሳት አይደለም፣ የሚያስፈልግ ዓላማ ነው። ማበረታቻ አያስፈልግህም፣ ዲሲፕሊን ግን ያስፈልጋል። ሌላ ሰው እንዲገፋ እንዲያግዝ አያስፈልግህም፣ ራስን ማገዝና መግፋት ያስፈልጋል። ውድቀት፣ በወድቅስ ታዲያ ምን ይሆን? ሁሉም ይወድቃል። ውድቀት መጨረሻ አይደለም። ውድቀት መጀመሪያ ነው፣ ጅማሬ ነው። እንዲያውም የማትወድቅ ከሆነ እየሞከርክ አይደለም፣ የማትታገል ከሆነ እያደግክ አይደለም። ራስን መስታወት ውስጥ እያየ እንዲህ በል፣ በምገነባው ህይወት እኮራለሁ። በምትመኘው ህይወት አላልኩም፣ አሁን በምትኖረው ዕለት ዕለት በምትገነባው በየዕለቱ በምትመርጠው ምርጫ። ህልሞች ካልተገበርካቸው ወደ ተግባር ካልመጣ በስተቀር ምንም ትርጉም የላቸውም። ስለዚህ ራስህን ጠይቅ። የጥረትህን ወይም የሰበብህን ታሪክ ነው መጻፍ የምትፈልገው? የፍርሃትህን ወይስ የትግልህን ታሪክ ነው መጻፍ የምትፈልገው? አሪፍና ኩሩ የሆነ ፍጻሜ ትፈልጋለህ? እንግዲያውስ ገንባው፣ ኑሮው። አታውራ፣ አትለጥፍ፣ አፖስት፣ ሁነው። ዋናው ቁም ነገር ስንት ላይክ አግኝተሃል፣ ስንት ሰው አይተዋል አይደለም። እየኖርክ ነው ወይ? እያደግክ ነው ወይ? ለምትፈልገው ነገር ሁሉን ነገር እየሰጠህ ነው ወይ? ሁሉን ነገር መቆጣጠር አንችልም፣ ግን ራስህን መቆጣጠር ትችላለህ። አመለካከትህን፣ ድርጊትህን፣ ትኩረትህን፣ ያ ያንተ ኃይል ነው። ስለዚህ ወስን። አሁን ምን አይነት ህይወት ትፈልጋለህ? ለሱ ምን ለማድረግስ ፈቃደኛ ነህ? ምን ለመተውስ ፈቃደኛ ነህ? መስዋዕትነት ለመክፈል ዝግጁ ነህ? ለሌላ አይደለም፣ ላንተ። ጊዜ እንደሆነ እየቆጠረ ነው። አብዛኛው ሰው የሚፈልገውን በፍጹም አያገኝም። ሊደርስበት ስለማይችል እኮ አይደለም፣ ነገር ግን ሙሉ በሙሉ ራሱን ስለማይሰጥ ነው ለዛ ለሚፈልገው ነገር። በማመንታት ሞክሬ ነበር በሚል ተራ ቃላት ራሱን ይሸነግላል። ግን በመሞከር ብቻ የተሻለ ህይወት ማግኘት አትችልም። ትወስናለህ፣ ትሰራለህ፣ ትለፋለህ። ዓመታት ሊሆን ይችላል። አንዳንዶቻችሁ ለዓመታት ህልሞቻችሁ ላይ ተቀምጣችኋል። ምን ልታደርጉ እንደምትችሉ፣ ምን አይነት አቅም እንዳላችሁ፣ ምን አይነት ተሰጥኦ እንዳላችሁ፣ በመጨረሻ ምን አይነት ህይወት መፍጠር እንደምትችሉ ታወራላችሁ። ይህ እንዳለ ሆኖ ግን ጊዜ ያልፋል። እድል ደግሞ ለዘላለም በር አያንኳኳም። በአንድ ወቅት ወይ በሩን ትከፍታለህ ወይ ደግሞ እንዳለፈብህ ታምናለህ። እውነታው ይሄ ነው። ማድረግ ሲኖርብህ ሳታደርግ ካለፈብህ ጊዜ ጸጸት ጋር ሲነጻጸር ህይወትህን በዲሲፕሊን መምራት እጅግ በጣም ዋጋ አለው። ብዙ እጅ ይበልጣል። ጸጸት እንደ ጭንቁር ነው፣ ይበላሃል። በቀኑ መጨረሻም እንደምትረዳ ታውቃለህ። ሰበብ የምታበዛ ከሆነ እንቅፋት የነበርከው ለራስህ አንተ ብቻ እንደነበርክ ትገነዘባለህ። ያ በጣም የሚያመው ጸጸት ነው። ሰበቦቹ ተሰብስበው የመጨረሻ ሊከፍሉ የሚችሉት የመጨረሻ ዋጋ ያ ነው። ስለዚህ መጠበቅ አቁም። ትክክለኛውን ጊዜ አይደለም፣ ይሁንታን አይደለም፣ ምልክቶችን አይደለም። ስለዚህ ተንቀሳቀስ፣ ወደ ተግባር ግባ። የተዘበራረቀ ቢሆንም ግልጽ ባይሆንም እርምጃ ውሰድ። መንገዱ የሚገለጠው በእንቅስቃሴ ነው፣ በማመንታት አይደለም። ህይወትህን በዲሲፕሊን በዓላማ ላይ ገንባ። እቅድ ይኑርህ። በሞቲቬሽን ላይ አይደለም፣ በዓላማ ላይ ገንባ። ሞቲቬት የሚያደርጉ አያስፈልጉም። ጭብጨባ አያስፈልግህም። ብልህ ወይም ተሰጥኦ ያለው ሰው መሆን አያስፈልግህም። ግን የማያቋርጥ ጥረት ያስፈልጋል።